ሴክስ ላይ ወንድ ብቻ መርካት እንዳለበት ወንድ ብቻ ፐርፎርም እንዳለበት ስለሚታሰብ ነው እንጂ ሴትን ከግምት ውስጥ ያስገባ አይመስለኝም። ለምንድነው እንደዛ ያልኩሽ? አሁን ብዙ ጊዜ ካየሽ ሴቶች ምን አይነት ባህሪ ያላቸው ወይም አለን ኢቭን ባላቸው እንደዚህ አይነት ችግር እያለበት ፐርሲስት አድርጎ የመቆየት ነገር አላቸው ካየሽ ማለት ነው። ህክምና ቦታ ሊሄዱ ይችላሉ፣ ባህላዊ ሊሆን ይችላል፣ ወይም እምነት ተቋምም ሊሄዱ ይችላሉ እንደዚህ አይነት ችግር ያለበት ባል ሲኖራቸው ወይም ጓደኛ ሲኖራቸው ማለት ነው። ወንዶች ጋር ግን እናንተም እርግጠኛ ነኝ ኤክስፔሪንስ አድርጋችኋል። ስፔሻሊ ህክምና ቦታ የሚመጡ ሴቶች እንደዚህ አይነት ችግር ሲያጋጥማቸው ምንድነው የሚሆኑት? ወይ ትዳራቸው ይፈርሳል፣ ወይ በባላቸው ወይም ደግሞ በፓርትነራቸው መገለል ይደርስባቸዋል አይደል? ይሄ ትሪትመንት ኦፕሽን እንዳለው አይታሰብም ሲጀመር፣ ወይም ደግሞ ከግምት ውስጥ አይገባም የሴት ችግር ማለት ነው። እንደ ችግርም አይታሰብም። አንቺም ቅድሞ አንስተሽዋል። ትራዲሽናል ሜዲሲን ላይ እንደ ችግር የሚቀርበው ምንድነው የወንድ ብቻ ነው አይደል? የሴት ቅድም ከሚጋር እንደውም እያወራን ነበረ። ለሴት የፔሪዮድ ችግር ብቻ ነው መታከም እንዳለበት ተደርጎ የሚታሰበው። ለምንድነው የሴት ችግር እዚህ ጋር የማይገባው? ለምሳሌ አንዲት ሴት መሳም ትፈልግ ይሆናል። ወንዱ ደግሞ ከግንኙነቱ በፊት ያንን ላያደርግ ይችላል። መነካካት ትፈልግ ይሆናል። ቅድም እንዳለው የቅድመ ግንኙነት ዝግጅነት ላይ የምትመርጣቸውን ነገሮች በደንብ መነጋገር ያስፈልጋል ማለት ነው። የሴት ልጅ አፈጣጠር ማወቅ ደግሞ ለዚህ በደንብ ይረዳል። ሴት ልጅ ለግንኙነት ዝግጁ ስትሆን ምን ነገሮች ይፈጠራሉ? ለምሳሌ የጡቶቿ መወጣጠር ሊያጋጥም ይችላል። ብልት አካባቢ ከፍተኛ የደም ፍሰት ስለሚኖር ፈሳሽ ይኖራል። የብልት አካባቢ ማበጥ ይኖራል። ክሊቶሪስ የምንለው ወይም የሴት ልጅ ዋነኛው የስሜት ፓርቲ ያላት እሱ አካባቢ ማበጥ ይኖራል ማለት ነው። እነሱን ነገሮች በደንብ ማወቅና ስቲሙሌት ማድረግ ያስፈልጋል። ከግንኙነቱ በፊት ሴቷን በደንብ ዝግጁ ማድረግ ግንኙነቱ በሚደረግበት ሰዓት ላይ እርካታ እንድትደርስ ከፍተኛ አስተዋጽኦ ስለሚያመጣ ማለት ነው። በዛ መልኩ ያለውን ነገር ዲስከስ ማድረግ፣ ምን መደረግ እንዳለበት መወያየትና ነገር ማድረግ ግንኙነቱን ሴቷ ላይ የሚፈጥረውን ደስታ እንዲጨምርላትና እርካታ ላይ እንድትደርስ ሊያደርጋት ይችላል። ሌላው እዚህ ጋር መጥቀስ የምፈልገው የተገረዙ ሴቶችን ነው። እንግዲህ ግርዛት ሴንሲቲቭ ፓርቱን ቆርጦ ማውጣት ነው። እነዚህ ሴቶች ለግንኙነት ያላቸውም ስሜት ሊቀንስ ይችላል። ያለ መርካትም ችግር ሊያጋጥማቸው ይችላል። እንግዲህ ጂ-ስፖት የምትባል ነገር አለች። ትንሽ ኮንትሮቨርሻል ናት አፈጣጠሯ ወይም አናቶሚዋን ለማግኘት። ስለዚህ እሷን አናቶሚ ማወቅ ያስፈልጋል ሴቷ ልጅ ለግንኙነት ዝግጁም ለማድረግ እርካታ ላይ እንድትደርስም እንዲረዳት ማለት ነው። በዚህ መልኩ ሴቷንም እርካታ ላይ ማድረስ ይቻላል ግንኙነቱ ላይ። አዲኩዌት የምንለው ቆይታ አለ፣ ወይም በቂ የሆነው የምንለው ቆይታ አለ። እሱ ከ3 እስከ 7 ደቂቃ ሲቆይ አንድ ወንድ አዲኩዌት እንለዋለን። ሌላ ደግሞ ዲዛይረብል አለ፣ ቢሆን ተመራጭ የምንለው አይነት ደግሞ አለ። ከ7 እስከ 15 ደቂቃ መቆየት ከተቻለ ማለት ነው። ከዛ በላይ እየተቆየ ሲሄድ ድካም ስሜት ነው እየመጣ የሚሄደው። በህክምና ቶሎ መጨረስና ቶሎ አለመጨረስ ችግር ብለን የምንከፍላቸው ቶሎ 3 ደቂቃና ከዛ በታች። ይህም ደግሞ እንዳመጣጡ ይለያያል። አንዳንድ ሰው ላይ 3 ደቂቃ የምንለው ግንኙነት የጀመረበት ጊዜ ላይ ኖርማል ነበር ቆይታው። ከጊዜ በኋላ ከመጣ 3 ደቂቃና ከዛ በታች። አንዳንዱ ደግሞ ግንኙነት ከጀመረበት ጊዜ ጀምሮ ወይም ላይፍ ሎንግ የምንለው አለ። እንደዛ ሲሆን 1 ደቂቃና ከዛ በታች የሚቆይ ሲሆን ቶሎ መጨረስ አለ እንላለን። ዲሌይድ ወይም ሪታርድድ የምንለው ደግሞ አለ፣ ወይም የቆይታ መዘግየት 25 ደቂቃና ከዛ በላይ ግንኙነት ላይ በሚቆይበት ጊዜ የዘገየ እርካታ አለ እንላለን ማለት ነው። ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ፣ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቨን ሳይዝ ማተር የማያረግ ከሆነ ማለት ነው ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሩ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አርጉት፣ በፖስታው ቪዲዮን ያጠፋዋል። ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85% በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል። ግን ይሄንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ በፊት የነበረውን ፎር ፕሌይ ባስረዘማችሁት ቁጥር ቫጃይናል ስቲሙሌሽን ጊዜው ያጥርላችኋል ማለት ነው።
ሶስተኛ ደግሞ ጂስፓት ይባላል። ጂስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አሉት በፖስት አይፈቀድልኝም። ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት እሱ ጂስፓት ይባላል። በሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቭን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድነው ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር የሚያደርገው። ባሌ በወሲብ አያስደስተኝም፣ በህጉ በቂ የፍቺ ምክንያት ነው ወይ? እንደቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ ይሄ ፖስት መጀመሪያ ለብዙዎች እንዲደርስ ፕሊዝ ኮፒ ሊንክ አድርጉልኝ እና ሪፖስት አድርጉት። ከዚህ ጋር በተገናኘ እንግዲህ በርካታ ሴቶች ይህን ጥያቄ ትጠይቁኛላችሁ። ከዛም ባሻገር በምንከታተላቸው የስራ አጋሮቻችንን በያዟቸው ፍቺ ሂደቶች ላይ በተደጋጋሚ እያየን ያለነው ነገር የወሲብ ስንፈት ለፍቺ ምክንያት እየሆነ የሚታይባቸው ኬዞች ቀላል አለመሆናቸውን ነው። ከዚህ ጋር በተገናኘ ለሚስቶች ለሴቶች መግለጽ የምፈልገው ነገር ይሄንን መነሻ አድርጎ ፍቺ ይፈቀዳል ወይም አይፈቀድም የሚል አይደለም። ያው እንደምታውቁት በኢትዮጵያ የቤተሰብ ሕግ አንድ ሰው ለመፋታት ከፈለገ በቂ ምክንያት አይጠየቅም፣ ምክንያቱም መግለጽም አይጠበቅበትም። በቅቶኛል ካለ ፍቺ የሚፈጸምበት ሁኔታ ነው። ስለሆነም ለፍቺ በቂ ምክንያት አይደለም ልላችሁ አይደለም። ነገር ግን ይሄ የወሲብ ስንፈት ወደ ፍቺ ከማምራቱ በፊት ማድረግ ያለባችሁ ነገር አለ። በመሰረተ ሀሳብ ደረጃ ስለ ወሲብ ስንፈት የሚኖረን ግንዛቤ ጥንቃቄ ማድረግ ይገባል። ያም ምንድነው? የወሲብ ስንፈት ያጋጠመው ወንድ ያልሆነ ወይም ደካማ ተደርጎ መቆጠር የለበትም። ይሄ የተለያዩ ወንዶች በጤናና በተለያየ የአኗኗር ዘይቤ ችግር በጭንቀት ምክንያት ሊያጋጥማቸው የሚችል ነገር ግን ደግሞ በሕክምናና በስነ ልቦና በተለይ ከሚስቶቻቸው በሚደረግ ድጋፍ ሊታከም የሚችል ነው እና ነገሩን የምትረዱበትን መንገድ በተለይ የወንዱ ችግር አድርጎ ባላችሁን ማንቋሸሽ፣ በዚህ ምክንያት አብሮ አለመተኛት፣ እንዲሁም በልጆች ፊት በሌሎች ሰዎች ፊት ይህንን ነገር እያነሳችሁ ማሸማቀቅ ችግሩን የበለጠ ነው የሚያሰፋው እና ባል ወይም ሚስት የተለያየ ችግር ሊገጥማቸው ይችላል። ፓራሊሲስ እንኳን ሆኖ ትዳር ውስጥ ሰው ለብዙ ዓመት በህመም ተኝቶ ሊቆይ ይችላል እና አንዳችን የሚያጋጥመንን ነገር በመርዳት አስተሳሰብ መውሰድ አስፈላጊ ነው ማለት ነው። በዚህ ረገድ ማድረግ የሚችሏቸው ነገሮች የሕክምና እርዳታ እንዲያገኝ ማድረግ፣ ቅርርባችሁን መጨመር፣ እንዲሁም ደግሞ የአኗኗር ዘይቤያቸውን እንዲያስተካክሉ፣ ክብደት ካላቸው እንዲቀንሱ፣ ስፖርት የማይሰሩ ከሆነ እንዲሰሩ፣ የተለያዩ ሰብስታንሶችን ሲጋራ፣ ጫት እና መጠጥ ያለ አግባብ የሚጠቀሙ ከሆነ እሱን እንዲቀንሱ ማድረግ ትችላላችሁ። ከዛም ባሻገር ስለ ጉዳዩ ስትነጋገሩ ክብራቸውን በሚጠብቅ መልኩ ችግሩን ያንተ ከማለት ይልቅ የኛ እያሉ በመግለጽ በሀዘኔታና ነገሩን እልባት እንዲያገኝ ባላችሁ ወይም ወንዱ እንዲረዳ በሚያደርግ መልኩ መሆን አለበት። ከዛ ውጪ በማንቋሸሽ ሮጦ ፍቺ በማመልከት የበለጠ ለጭንቀት ራሳቸውን እንዲጠሉ በማድረግ ችግሩ እንዲወሳሰብ ስለሆነ የሚያደርገው ወደ ፍቺ ከመሄዳችሁ በፊት ከወሲብ ስንፈት ጋር የተገናኘን ነገር ከባላችሁ ጋር በግልጽ ተነጋግራችሁ በሕክምና በሌላም መንገድ ሶልቭ ማድረግ ስለሚቻል መጀመሪያ ያንን አካሄድ ተከተሉ። ይህንን ፖስት ኮፒ ሊንክ ያርጉልኝ። አመሰግናለሁ። አንድ ወንድ ግብረ ስጋ ግንኙነት ማቆም ያለበት በስንት ዓመቱ ነው? በ50 በ55 በ60 የሆነ የተቀመጠ ቁጥር ካለ ንገሩ። ምክንያቱም አንዳንድ ታካሚዎች ይመጡና በዚህ እድሜ ምን ያደርግልኛል የሚለው ነገር አለ። እንድትረዱ የምፈልገው ነገር ልክ እድሜ ሲጨምር ተያይዘው የሚመጡ ብዙ ችግሮች አሉ። ከዛ ውስጥ አንደኛ ለግንኙነት ፍላጎት ማጣት፣ ብልት መቆም ችግር፣ ኢቭን አዲስ የሆነ ቶሎ መጨረስ አይነት ችግር ሊያጋጥም ይችላል። አንደኛ ይሄ የሚሆንበት ምክንያት የቴስቴስትሮን እጥረት ሊሆን ይችላል። ስኳር፣ ግፊት፣ ከሱ ጋር ተያይዞ የምትወስዱት ሜዲኬሽኖች ሊሆኑ ይችላል። በብዙ ምክንያት ሊመጣ ይችላል፣ ግን መታከም የሚችል ነገር። ስለዚህ አንድ ሰው መጥቶ እኔ እኮ እድሜ ከፍ ብሏል ከዚህ በኋላ ለስንፈተ ወሲብ መታከም አልፈልግም ሲል ምን እንደሚሰማኝ ታውቃላችሁ? የድሮ ሰዎች እኮ እስከ 60 እስከ 65 ነበር የሚኖሩት። ስለዚህ እስከዛ ድረስ ከኖርኩኝ ይበቃኛል አይነት አስተሳሰብ ነው የሚሰማኝ። ምክንያቱም ሕክምና ስላለ አሁን እስከ 90 ድረስ መኖር ተጀምሯል። እናንተም ሕክምናችሁን አግኝታችሁ ሙሉ ህይወታችሁን እስከ መጨረሻው ድረስ ሴክሹዋል ሄልዛችሁን ሴክሹዋል ላይፋችሁን ኢንጆይ ማድረግ ትችላላችሁ ለማለት ያህል ነው። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። በምን ሰዓት? በነገራችን ላይ በምን ሰዓት ሰው ማሰብ ይችላል? በዛ ሰዓት ነው ጥያቄው እኮ። ማሰብ ይችላል ወይ? ከዛ በኋላ ለማመስገንም ለመጸለይም እኮ ሰው የሆነ ከራሱ ጋር መሆን አለበት አይደል? የዛኔ ሰው ከራሱ ጋር አንሆንም። በነገራችን ላይ አንሆንም፣ ሌላ ዓለም ውስጥ ነን።
ከዛ ለማመስገንም ለመጸለይም ልቦናችን አይታዘዝም። ሌላ አይነት ፍጥረት ነው የምንሆነው። ከዛ ግን መጨረሻ ላይ እንደው ከተረጋጋን እንደው ልባችን ወደ ራሳችን መለስ ካለ ለምን ምስጋና አይሆንም? በነገራችን ላይ ለምን ምስጋና አይደረግልንም? ያንንም በቃ ከፈጣሪ ጋር በደንብ ቅርብ ከሆነን አንድ ሴትስ ባለቤቷ ጋር የሚሆን እሷ ጋር የሚሆን ድክመተ ወሲብ ቤቷ ላይ ትዳሯ ላይ ከተፈጠረ ይሄን ነገር እሷ እንዴት ታየዋለች? ይሄን ነገር እሱ እንዴት ያየው? በነገራችን ላይ እንግዲህ ሴክስ ሁለት አይነት የሴክስ ፍላጎት አለ። አንዳንድ ጊዜ ሴትም ትሁን ወንድ በአይምሮ ፈልጎ በሰውነት አለመፈለግ አለ። አንዳንድ ጊዜ ደግሞ በሰውነት ፈልጎ በአይምሮ አለመፈለግ አለ። ሜንታሊ ሬዲ ትሆናለ፣ አንዳንዴ ብልት ደግሞ ሬዲ አይሆን። አንዳንዴ ብልት ሬዲ አክቲቭ ይሆንና አንዳንዴ ደግሞ ሜንታሊ ሬዲ አትሆን። ሁለቱ ነገር መገናኘት አለባቸው። ሴት ልጅም በአይምሮ ዝግጁ ከሆነች አንዳንዴ በሰውነት ዝግጁ ላትሆን ትችላለች። ለምሳሌ ሊደክማት ይችላል። አንዳንዴ ደግሞ ሰውነቷ ሬዲ ሆኖ ሜንታሊ ሬዲ ላትሆን ትችላለች። ሜንታሊ ሬዲ ማትሆንባቸው ብዙ ኬሶች አሉ። የሃይማኖት፣ የጸሎት፣ ለቅሶ ላይ፣ ሀዘን ላይ ብቻ ብዙ ነገሮች። በተፈጥሮ ደግሞ በጣም በሚያስደነግጥ ሁኔታ የኛና የሴቶች ስሜት ይለያያል። ስሜቱ አንድ ሆኖ እኛ ወንዶች ሴክሹዋል ነገሮች የምናይበትና ለሴት ልጅ ስሜት ይለያያል። እንዴት ብላችሁ ካላችሁ ለምሳሌ እኔ በጣም ብዙ አዋቂ የሚባሉ ሰዎች ሚዲያ ላይ ወጥተው ቶሎ እንዳትረጭ የሆነ ነገር ማድረግ አለብህ፣ ቶሎ መርጨቶች የተቸገራችሁ ሰዎች ብለው በጣም ሚዲያ ላይ ወጥተው የሆነ አንዳንዴ ወጣ ያለ ነገር ጭምር የሚያወሩ ከጥናቱ ውጭ የሆነ ከሕክምና ውጭ የሆነ ባለሙያዎች ቢያወሩት ችግር የለም። አንዳንድ ጊዜ ግን ባለሙያዎችም ሆነው የመሰላቸው ያሉትን ፕሮዳክት ከመሸጥ አንጻር ብቻ እሱን ከመሸጥ አንጻር ብቻ ጥሩ ማስታወቂያ በቃ ይሄ ወንዱ ይሄ ችግር አለበት ብለው የሚያወሩ ሰዎች አሉ። ለምሳሌ ቶሎ መጨረስ እስኪ ማለት ምን ማለት ነው? በጣም በአጭር ጊዜ መጨረስ እሱ ባይኔቸር ያ ሰውዬ ድክመተ ወሲብ ችግር ካለበት ነው። በጣም ቶሎ ከሆነ በጣም ሲዘገይም በጣም ችግር ነው። በጣም ሲፈጥንም ደግሞ ችግር ነው። በጣም ፈጠነ የሚባለው ከአንድ ደቂቃ ምናምን በታች። ባይኔቸር ደግሞ የኛ የወንድ ልጆችን ስሜት ልንገራቸው። በተፈጥሮ የወንድ ልጅ ስሜት ስፐርም የሚባለው ነገር ተዘጋጅቶ አንድ ቦታ የሚቀመጥ ነው፣ ተዘጋጅቶ ያለ ነው። የሴት ልጅም የተዘጋጀ እንደዚህ አይነት ነገር ቢኖርም ከሴቷ በተሻለ። የሴት ልጅን ብልት ሲያገኝ ግን በፍጥነት የመጨረስ ነገሮች አለ። ለምን? የተዘጋጀ ነገር ስለሆነ። የሴት ልጅ ስሜት ግን ከዚህ በተቃራኒ ነው። በትሪትመንት የኔ ቆንጆ እወድሻለሁ፣ መልካም ነሽ፣ አንቺ ቅን ሴት ነሽ፣ አንቺ ተወዳጅ ነሽ፣ አንቺ እኮ ታምራለሽ፣ አፍንጫሽ ያምራል፣ ሰውነትሽ ያምራል ተብላ ቴክ ኬር ተደርጋ ታቅፋ ሰላሟን ሰጥቷ ስሜቷ ቀስ በቀስ በዛ ሂደት የሚመጣ ነው። እንደ ወንድ ልጅ የሆነ ቦታ ተጠራቅሞ ቁጭ ያለ ብልቱ ውጥር ሲል የሆነ ሌላ ገላ ሲያገኝ መርጨት አይነት ነገር። ወንዶች ይህ መልእክት ለእናንተ ነው። በተለይ ስፖርተኞች ከሆናችሁ ሌግ ዳይን ለምንድን ነው የምትዘሉት? ሌግ ዳይን ዘለላችሁ ማለት ቴስቴስትሮናችሁንም እንደዘለላችሁ ቁጠሩ። ከወገብ በታች ያሉ ስፖርታዊ እንቅስቃሴዎች ፐልቪክ የተባለውን መስል አክቲቭ እንዲሆን ያደርገዋል። ይህ መስል ደግሞ ጥንካሬ እያገኘ ሲመጣ ግንኙነት ላይ ቶሎ ለመጨረስ ችግር ካለባችሁ፣ በአጠቃላይ ስንፈተ ወሲብ ካለባችሁ ለሱ ፍቱን መፍትሄ ነው። ልክ እንደዚህ አይነት ቲፖች እንዲደርሳችሁ ከፈለጋችሁ ይህንን አካውንት ፎሎ ያደርጉ። ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ። በዚህ ደግሞ 5 ለወንዶች ጤና የሚረዱ ሰፕሊመንቶች ወይም ደግሞ አጋዥ ንጥረ ነገሮችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። የወንዶችን ጤና ስል በተለይ ሴክሹዋል ላይፋቸውን ለማሻሻል የሚረዱ በሳይንስ ድጋፍ ያገኙ ሰፕሊመንቶች ወይም አጋር ንጥረ ነገሮችን ነው የምነግራችሁ። ሰፕሊመንት ነው መጀመሪያ። ምንድን ነው ሰፕሊመንት ስንል? ሰፕሊመንት ማለት አጋዥ ንጥረ ነገሮች ናቸው። በመድኃኒትና ቁጥጥር ባለስልጣን ቁጥጥር አይደረግባቸውም። እንደ መድኃኒት አይደሉም ማለት ነው። መድኃኒት በሐኪም የሚታዘዝና በመድኃኒትና ቁጥጥር ባለስልጣን ይሰራል አይሰራም፣ ሴፍቲ ፕሮፋይል ሁሉ ነገር ቁጥጥር የሚደረግበት ነው። እነዚህ ግን ስለማይደረግባቸው ገበያ ላይ በጣም በርካታ አይነት ሰፕሊመንቶች አሉ ማለት ነው። ብዙዎቹ እንዲህ እናረጋለን በጣም ይላሉ። ሳይድ ኢፌክት የለውም፣ 100% ከተፈጥሮ የተዘጋጀ ይሰራል ይላሉ ሁሉ። ዛሬ ግን ማቀርብላችሁ ሳይንስ መርምሮ ቢያንስ የተወሰነ ጥቅም አላቸው ብሎ ያጸደቃቸውን የምነግራችሁ። እስከ መጨረሻው ተከታተሉ። በተለይ የመጨረሻው ደግሞ ይጠቅማችኋል ማለት ነው። ላይክ እና ሼር አድርጉ ለብዙ ሰው፣ እኔንም ያበረታታኛል ማለት ነው። የመጀመሪያው ቫይታሚን ዲ ነው። ቫይታሚን ዲ በሰውነታችን በሁሉም ሴሎች ሪሴፕተር አለው ወይም ደግሞ ኢፌክት አለው ቫይታሚን ዲ። ስለዚህ ቫይታሚን ዲን በቀላሉ ከየት ታገኛላችሁ? ከእንቁላል፣ ከአሳ፣ እንደዚሁም ደግሞ ከቫይታሚን ዲ ካፕሱል ወይም በሚሸጥ ታገኛላችሁ። ወይም ደግሞ ከፀሐይ ብርሃን ቫይታሚን ዲ ይገኛል ማለት ነው። ቫይታሚን ዲ ለወንዶች ጤና ምን ይረዳል ካልን
ቫይታሚን ዲ በተለይ የቫይታሚን ዲ መጠናቸው ከ20 በታች የሆኑ ወንዶች ለስንፈተ ወሲብ የተጋለጡ ናቸው። ስለዚህ ቫይታሚን ዲ መጠን ማነስ ለስንፈተ ወሲብ ያጋልጣል። ከ35 በላይ በሴረም መጠን ሲለካ ደግሞ ከ35 በላይ ከሆነ ኢሬክታይል ዲስፋንክሽን ወይም ደግሞ ስንፈተ ወሲብ የመጋለጥ እድሉን ይቀንሳል። በሁለተኛ ደረጃ ደግሞ ለወንዶች ሴክሹዋል ሄልዝ ጥቅም አለው ብዬ አጥንቼ ያቀረብኩላችሁ ደግሞ ኦሜጋ 3 ፋቲ አሲድ ነው። ኦሜጋ 3 ፋቲ አሲድ ከየት ታገኛላችሁ? ከአሳ በተለይ ሳልሞን ፊሽ ኦይል ከሚባለው ታገኛላችሁ። ሌላ ደግሞ ከፋርማሲ ኦሜጋ 3 ፊሽ ኦይል በካፕሱል መልኩ ይሸጣል። በዛም ሊገኝ ይችላል ማለት ነው። ይሄ ምንድን ነው የሚያደርገው? አንቲኦክሲዳንት ኢፌክት አለው። አንቲኦክሲዳንቶች ማለት ሴሎቹን የሚጎዱ ሌሎች ንጥረ ነገሮችን የሚከላከሉ ንጥረ ነገሮች ናቸው። አንቲኦክሲዳንት ኢፌክት አለው። በተጨማሪም አንቲ ኢንፍላማቶሪ ወይም ደግሞ ኢንፍላሜሽን የመቀነስ አዝማሚያ ያለው ጥቅም አለው። ኢንፍላሜሽን ሲቀንስ ብልት አካባቢ ጠባሳ መፍጠርና ሽሪንክ ማድረግን ይቀንሳል ማለት ነው። ስለዚህ በብልት በተለይ ኮርፖራ ካቨርኖሳ የሚባለውን ስካሪንግ በመቀነስ የብልት አናቶሚን ለመጠበቅና የወንዶችን ፐርፎርማንስ በጥቂቱም ቢሆን ለማሻሻል እንደሚረዳ ጥናቶች ያሳያሉ ማለት ነው። ሁለተኛው ሪከመንድ ማድረጋችሁ ኦሜጋ 3 ፊሽ ኦይል ነው። ከቻላችሁ አሳ በብዛት የምታገኙ ከሆነ አሳ ነው፣ ካልሆነ ደግሞ ከፋርማሲ ሰፕሊመንቱን ማግኘት ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ይዤላችሁ የመጣሁት ሰፕሊመንት ኤል ሲትሩሊን እና ኤል አርጂኒን የሚባሉ የአሚኖ አሲድ አይነቶች ናቸው። እነዚህ በተለይ ኤል ሲትሩሊን፣ ኤል አርጂኒን መጨረሻ ወደ ናይትሪክ ኦክሳይድ የተባለ ንጥረ ነገር በሰውነት ይቀየራሉ። ያን ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ስሮች በማፍታታት የደም ፍሰት ወደዛ እንዲሄድና ለብልት ጥንካሬም እንደዚሁ ለመቆም ይረዳል ማለት ነው። እነዚህን በቀላሉ ከዋተርሜሎን ወይም ከሀብሀብ፣ ከለውዝ እንደዚሁም ደግሞ ከስጋ ልታገኟቸው ትችላላችሁ። ነገር ግን እነዚህ ኤል ሲትሩሊን እና ኤል አርጂኒን በሰፕሊመንት መልክም ከፋርማሲ ልታገኙ ትችላላችሁ። በተለይ ኤል ሲትሩሊኑ ሊረዳ ይችላል ማለት ነው። እነዚህ እንግዲህ ለቀለል ላለ ስንፈተ ወሲብ ነው የሚረዱት። ማለት እንደዚህ ከባድ በመድኃኒት እንደነ ቪያግራ፣ ሲያሊስ ምናምን ጠንካራ መድኃኒት አይደሉም። ትንሽ የሚያግዙ ወይም ትንሽ ችግር ላለበት ሰው የሚረዱ ናቸው። ነገር ግን እንደዚህ በጣም በከፍተኛ ችግር ላለበት ሰው የሚረዱ አይደሉም። እንደ መድኃኒት ይሆናሉ ማለት አይደለም። አጋዥ ንጥረ ነገር ናቸው። ሴፍቲ ፕሮፋይላቸው ጥሩ ነው፣ ብዙ ችግር አያስከትሉም። ነገር ግን ኤል አርጂኒንም ሆነ ኤል ሲትሩሊን ከመውሰዳቸው በፊት ሐኪም ጋር መመርመር ይኖርባቸዋል። ምክንያቱም ከአንዳንድ መድኃኒቶች ከአንዳንድ የህመም አይነቶች ጋር ሊጋጩ ስለሚችሉ ቀድሞ ምርመራ ይፈልጋል ማለት ነው እነዚህን ከመውሰዳቸው በፊት። ስለዚህ ኤል ሲትሩሊን፣ ኤል አርጂኒን በሶስተኛ ደረጃ ለማይልድ ኢሬክታይል ዲስፋንክሽን ወይም ደግሞ በጣም አነስተኛ ለሚባለው ኢሬክታይል ዲስፋንክሽን ይሆናል ማለት ነው። ማይልድ፣ ሞደሬት፣ ሲቪር ኢሬክታይል ዲስፋንክሽን የሚባለውን ኢንተርናሽናል ኢንዴክስ ኦፍ ኢሬክታይል ፋንክሽን ጉግል ብታረጉ ይሄ ችግር ያለባችሁ ሰዎች የራሳችሁን ደረጃ ማወቅ ትችላላችሁ ማለት ነው። በአራተኛ ደረጃ ደግሞ የምነግራችሁ ሰፕሊመንት ጂንሴንግ ፓናክስ ይባላል። ጂንሴንግ በተለይ በኤዥያ በጣም የታወቀ ነው። ጂንሴንግ ፓነስ እኛ ሀገርም ጂንሶሚን ተብሎ በፋርማሲዎች ይያዛል። ብዙ ፋርማሲዎች ጂንሶሚን ይይዛሉ ማለት ነው። እንግዲህ ጂንሶሚንም የደም ፍሰትን በማስተካከል ብልት ትንሽ ጥንካሬ እንዲኖረው ፍላጎትም ትንሽ ለማነቃቃት ይጨምራል ማለት ነው። ነገር ግን ይሄም ለማይልድ ወይም በጣም አነስተኛ ለሆነ ስንፈተ ወሲብ የሚታዘዝ ነው እንጂ ሞደሬት፣ መካከለኛ፣ ከፍተኛ ስንፈተ ወሲብ ላለባቸው አይሆንም። ኢፌክቲቭ አይደለም፣ ውጤታማ አይደለም ማለት ነው። በጣም ለትንሽ ችግር ላለባቸው ሰዎች ብቻ የሚረዳ ነው ማለት ነው። ጂንሴንግ ፓናክስ ወይም ጂንሶሚን ይባላል ማለት ነው። በአምስተኛ ደረጃ ደግሞ በብዛት ለሴቶች ሲታዘዝ የምታውቁት ፎሊክ አሲድ ነው። እንግዲህ ፎሊክ አሲድ ሴቶች ኒውራል ቲዩብ ዲፌክት ወይም ደግሞ ጀርባ ላይ ከነርቭ ጋር የተያያዘ የሚወልዱት ህፃን ላይ እንዳይገጥማቸው ፎሊክ አሲድ በብዛት ሲታዘዝ ታያላችሁ ማለት ነው። ይሄም እንግዲህ ለወንዶች የሚታዘዝበት ሁኔታ አለ። ሆሞሲስቲን የተባለ ንጥረ ነገርን ደም ውስጥ በመቀነስ እንደዚሁ ለመካከለኛና ለአነስተኛ ለሆነ ስንፈተ ወሲብ ሊታዘዝ ይችላል። ይሄን በመቀነስ
ያንን ለማሻሻል ይረዳል ማለት ነው፣ ጥናቶች እንዳመላክቱት ማለት ነው። ፎሊክ አሲድም እንደዚሁ ከአትክልት ፍራፍሬ ሊገኝ ይችላል። ነገር ግን በፎሊክ አሲድ ለሴቶቹ እንደሚታዘዘው ለብቻውም ከፋርማሲ ሊገኝ ይችላል። ይሄ በአምስተኛ ደረጃ ሪከመንድ ማረጋው። እነዚህንም ከመውሰዳችሁ በፊት ሐኪም ጋር ቀርባችሁ ተመርምራችሁ ጤናችሁን ቼክ አድርጋችሁ ለእናንተ የሚመቸውን ሰፕሊመንት ቢታዘዝላችሁ የተሻለ ነው ማለት ነው። በመጨረሻም ከሁሉም ሰፕሊመንቶች የተሻለና ምንም አይነት ዋጋ ማያስከፍላችሁ ምንም አይነት ሳይድ ኢፌክት የሌለባቸው እነዚህ ቲፕ ልላቸው ይችላሉ 4 ነገሮች አሉ። አንደኛው ሬጉላር ኤክሰርሳይዝ ነው። ይታወቃል፣ ሁሉም ሰው ሬጉላር ኤክሰርሳይዝ ወይም ደግሞ ስፖርት መስራት ጠቃሚ እንደሆነ ሁሉም ሰው ሚሊዮን ጊዜ ተነግሮታል፣ ያውቃል። የሚተገብረው ግን ትንሽ ነው። ስለዚህ ስፖርት መስራት በምንም ያህል ቢሆን ሬጉላር በተለይ ከሆነ በጣም በጣም ለውጥ እንዳለው ብዙ ጥናቶች እያሳያሉ ማለት ነው። ሁለተኛው ቲፕ ደግሞ ጤናማ አመጋገብ ነው። በተለይ አትክልት ፍራፍሬ ማብዛት፣ ፕሮቲን መጨመር፣ ጮማና ቅባት ነገሮችን መቀነስ፣ ካርቦሃይድሬት መቀነስ እንደዚሁ ይረዳል ማለት ነው። በተለይ ለወንዶች ጤና ማለት ነው። ከዛ እንቅልፍ ነው። እንቅልፍ በጣም በሴቶች ለወንዶች ጤና በጣም አስፈላጊ ከሆኑ ነገሮች እንቅልፍ ነው። ስለዚህ ቢያንስ አንድ ሰው ከ7 እስከ 9 ሰዓት ነው የሚመከረው ያልተቆራረጠና ጥራት ያለው እንቅልፍ። ቢያንስ ግን 7 ሰዓት እንዲያገኝ ይመከራል ማለት ነው። ከዛ ውጪ ስትረስ መቀነስ ኮርቲሶል ስትረስ ሆርሞንን ለመቀነስ ይረዳል። ያ ሲቀንስ ደግሞ ኢሬክታይል ፋንክሽኑ ወይም የወንድነት ባህሪው የተሻሻለ ይሄዳል ማለት ነው። ለዛሬ እንግዲህ እነዚህን ያመጣሁላችሁ። በቀጣይ ደግሞ ስለምን ልስራላችሁ ኮሜንት ላይ መጻፍ ትችላላችሁ፣ ወይም ኢንቦክስ ልታደርጉልኝ ትችላላችሁ። ትምህርቴ ከተመቻችሁ ደግሞ ፎሎ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛ። ለምንድን ነው አንዳንድ ወንዶች መውለድ እንዳይችሉ የሚሆነው? ለዛ ደግሞ የሚያጋልጣቸው ነገሮች አሉ ወይ? አዎ፣ አጋላጭ ነገሮች ብዙ አሉ። ዋናዎቹን እናነሳለን። አንደኛው ከመጠን ያለፈው ውፍረት ነው። ከመጠን ያለፈው ውፍረት አልፎ አልፎ ነው በአገራችን ያለው። ብዙ ሰው ከመጠን ያለፈው ውፍረት ባያስቸግረውም አንዳንድ ሰዎች ግን ቢኤምአያቸው ከ30 በላይ ይሆናል። ከመጠን ያለፈው ውፍረት ብዙ ችግር አለው። አንደኛው አሮማታይዜሽን ነው። አሮማታይዜሽን ማለት ቴስቴስትሮን የተባለ የወንድ ሆርሞንን ወደ ኤስትሮጂን የተባለ የሴት ሆርሞን ፋት ወይም ቅባት አዲፖስ ቲሹ የምንለው በውስጡ አሮማቴዝ የተባለ ኢንዛይም ስላለ ይቀይረዋል። ስለዚህ የሴት ሆርሞን ኤስትሮጂን ወንድ ላይ ሲበዛ ለማርገዝ ስፐርም እንዳይመነጭ ያደርጋል ማለት ነው። አንደኛው በዚህ ምክንያት። ስለዚህ ቢኤምአያቸው ከ30 በላይ የሆነ ወንዶች ለማርገዝ ይቸገራሉ። ስለዚህ ይሄ አንዱ ሞዲፋያብል ሪስክ ፋክተር ወይም ደግሞ መፍትሄ ልንሰጠው የምንችል ነው። ስለዚህ ኪሏቸው መቀነስ ማለት ነው እነዚህ ሰዎች። ሌላው አሮማታይዜሽን ቅድም እንዳልኩሽ ቴስቴስትሮን ወደ ሴት ሆርሞን ኤስትሮጂን ስለሚቀየር ቴስቴስትሮን እንዲቀንስ ያደርጋል። ቴስቴስትሮን ሲቀንስ ደግሞ ያው ስንፈተ ወሲብ ይኖራል። ስንፈተ ወሲብ ካለ ደግሞ ለማርገዝ ከሚያስቸግሩ ነገሮች አንዱ ነው ማለት ነው። አንደኛው ከመጠን ያለፈው ውፍረት ወይም ኦቤሲቲ የምንለው ነው፣ በተለይ ቢኤምአይ ከ30 በላይ ሲሆን። ሁለተኛው ኢንፌክሽኖች ናቸው። ኢንፌክሽኖች በተለይ 12-13 ዓመት እያሉ ወንዶች ላይ በብዛት መንብስ ቫይራል ኢንፌክሽን የቫይረስ ጆሮ ደግፍ ሲያም ፍሬውን ሊያም ይችላል። ያኔ ሊጎዱ ይችላሉ ማለት ነው። ይሄ ቫይራል ኢንፌክሽን ሲሆን ነው። ሌላው የአባላዘር ኢንፌክሽኖች በተደጋጋሚ የአባላዘር ኢንፌክሽን ሲኖር እንደ ክላሚዲያ፣ ጎኖሪያ፣ ሲፊሊስ ያሉ ሲኖሩ የስፐርም ቱቦን በማጥበብ ኦብስትራክቲቭ አዞስፐርሚያ ወይም ደግሞ አለመውለድን ሊያስከትሉ ይችላሉ ማለት ነው። ከዛ ውጪ ላይፍ ስታይሎች ለምሳሌ ማጨስ ካለ ቁጥሩንም እንቅስቃሴውንም ዲኤንኤውንም ይጎዳል። አልኮል እንደዚሁ ስፐርም ጤንነትን ይጎዳል። ማሪዋና፣ ኮኬን እንደዚሁ የስፐርም ጤንነትን የሚያሳጡ ነገሮች ናቸው ማለት ነው። ከዛ ውጭ ደግሞ ከፍተኛ ሙቀት አይወድም ስፐርም። ለዛም ነው ፍሬዎቹ የሴቶቹ ኦቫሪ ውስጥ ናቸው፣ ሆድ ውስጥ ናቸው። እንቁላሎቹ ብዙም ችግር ስለሌለባቸው፣ ስፐርም ግን ጤናው ሙቀት ጋር ዲፔንደንት ስለሆነ ሙቀት አይፈልግም። ስለዚህ ውጭ የተቀመጡት ፍሬዎቹ ለዛ ነው። ስለዚህ ሙቀት በከፍተኛ ሁኔታ የሚጨምሩባቸው ሁኔታዎች ስፐርም ቁጥርም እንቅስቃሴም ሊቀንሱ ይችላሉ። ለምሳሌ ለረጅም ሰዓት ሳውና፣ ስቲም ባዝ ረጅም ሰዓት መቀመጥ፣ ይሄ ብረታ ብረት ማቅለጫ፣ ዳቦ ቤት ከፍተኛ ሙቀት ያለበት ጋር የሚሰሩ ሰዎች ይሄ ነገር
ሊገጥማቸው ይችላል። ከዛ ውጪ ቫሪኮሴል የደም ስሩ ካበጠ የስፐርሙ ሙቀት በመጨመር እንቅስቃሴውና ቁጥሩን ሊቀንሰው ይችላል ማለት ነው። አንደኛው አጠቃላይ ኦኪፔሽናል የምንለው ጭምር ነው ማለት ነው። አንዳንድ ጊዜ ደግሞ ራዲዬሽን ጨረሩ ለሕክምና ሊሆን ይችላል፣ በሌላ ሊሆን ይችላል። አንዳንድ ኤክስሬይ ክፍል የሚሰሩ ሰዎች ኤፕሮን ያደርጋሉ አይደል? መከላከያ ማድረግ አለባቸው ስለሚጎዳው ነው። አንዳንድ ጊዜ ደግሞ ኬሞቴራፒ፣ ራዲዮቴራፒ ሲወስዱ እነዚህ ጀርም ሴል ከዛ ስለሚመነጩ ሰሴፕተብል ናቸው ወይም በቀላሉ ይጎዳሉ። እሱም መካንነት ሊያመጣ ይችላል። እንዲያውም አንዳንድ ጊዜ ኬሞቴራፒ፣ ራዲዮቴራፒ ከመውሰዳቸው በፊት ስፐርማቸውን ባንክ ላይ ማስቀመጥ እንዳለባቸው ይመከራሉ ማለት ነው። በተለይ ወጣት ከሆኑ እና ከሪሚሽን በኋላ ማርገዝ የሚፈልጉ አይነት ሰው ከሆኑ ማለት ነው። በግል ወሲብ ምክንያት የመጣ ስንፈተ ወሲብ እስከ መጨረሻው ሊታከም ይችላል ወይ? እንደ ቢዝነስ ሳይሆን ቃሉን እንደሰጠ ሐኪም ንገረን ይላል። ቃሉን እንደሰጠ ሐኪም ነው የምነግራችሁ። ነገር ግን በፖርኖግራፊና በማስተርቤሽን ምክንያት ነው የመጣው ለማለት አንድን ስንፈተ ወሲብ እነዚህን 3 ነገሮች ማሟላት አለበት ማለት ነው። የመጀመሪያውና ዋነኛው ለረጅም ጊዜ ፖርኖግራፊና ማስተርቤሽን የተጠቀሙ ወንዶች ላይ ፖርኖግራፊና ማስተርቤሽን አድርገው ለብቻቸው ሲያረጉ ብልታቸው ቀጥ ብሎ ይቆምላቸዋል፣ ወይም ለብቻቸው ሲሆኑ ሴት ሲያዩ ምናምን ይቆምላቸዋል። ነገር ግን ሴት ጋር ሲጠጉ እምቢ ይላቸዋል። አንደኛው ካራክተር ይሄ ነው። አንደኛው መለያ ምልክቱ ይሄ ነው። ለብቻቸው ሲሆኑ ይቆምላቸዋል፣ ሴት ጋር ሲጠጉ እምቢ ይላቸዋል። ሁለተኛው ምልክት ደግሞ ምንድን ነው? ጠዋት ጠዋት ይቆማል፣ ሌሊት በተኙበት ይቆማል። ይሄም እንግዲህ ጤናማ ሳይክል እንዳለ አመላካች ነው ማለት ነው። ስለዚህ ሌሊት በተኙበት ጠዋት ጠዋት ይቆማል፣ ነገር ግን ሴት ጋር ሲቀርቡ መልሶ ይተኛል ወይም እምቢ ይላቸዋል ማለት ነው። ሶስተኛውና ዋነኛው መስፈርት ግን ጤነኛና ወጣት ወንዶች ናቸው። አብዛኞቹ ከ30 ዓመት በታች ናቸው። ምንም አይነት የጤና ችግር የለባቸው ማለት ነው። አንድ ሰው የጤና ችግር የለበትም የምንለው ከዚህ በፊት ታምሜ አላቅም በሚለው አይደለም። ስኳር፣ ግፊት፣ ኮሌስትሮል፣ ልብ ጋር የተያያዘ ሆርሞን እጥረት፣ የቴስቴስትሮን ማነስ፣ የቫይታሚን ዲ እጥረት፣ የፕሮላክቲን መብዛት፣ እነዚህ በሙሉ ተመርምሮ ኖርማል ከሆነ ነው ምንም አይነት የጤና ችግር የለበትም ብለን የምንደመደመው ማለት ነው። ጤነኛና ወጣት በሆኑ ናቸው። እድሜም ተከትሎ ስንፈተ ወሲብ ስለሚመጣ እሱንም ፖርን ኢንዲዩስድ ኢሬክታይል ዲስፋንክሽን አንለውም ማለት ነው። እነዚህን 3 ነገሮች ያሟላ መሆን አለበት ማለት ነው። አንደኛው ብቻቸውን ሲሆኑ ይቆማል፣ ሴት ጋር ሲጠጉ እምቢ ይላቸዋል። ሁለተኛው ጠዋትና ሌሊት ይቆማል፣ ነገር ግን እንዳልኳቸው ሴት ጋር ሲጠጉ እምቢ ይላቸዋል። ሶስተኛው ወጣትና ጤናማ ናቸው። ለረጅም ጊዜ ግን ፖርኖግራፊና ማስተርቤሽን በተለይ ይሄ ፖርኖግራፊ ስክሮል እያረጉ በጣም በብዙ አይነትና ብዙ ዶፓሚን የሚያመነጩ አይነቶችን የሚያዩ እና ደግሞ ራፍ ማስተርቤሽን ያረጉ የነበሩ ከዛ ተከትሎ የመጣባቸው ወንዶችን ነው ፖርን ኢንዲዩስድ ኢሬክታይል ዲስፋንክሽን የምንለው ማለት ነው። እነዚህ ወጣቶች እንዴት ማከም ይችላሉ? መታከም ይችላል ወይ? መዳን ይችላል ወይ? አዎ በደንብ ይችላል። አብዛኞቹ ወጣቶች ከ3 እስከ 6 ወር ሲያቆሙ ለውጡን ያዩበታል። መንስኤው ይሄ ከነበረ ማለት ነው። ስለዚህ የመጀመሪያው ስቴፕ ሪቡት የምንለው ወይም ሪሴት የምንለው ፖርኖግራፊን ለ3 እስከ 6 ወር ያህል ሙሉ በሙሉ ማቆም ወይም ደግሞ በከፍተኛ ሁኔታ መቀነስ ነው ማለት ነው። ይሄ በሚያደርጉበት ጊዜ ለውጡን ማየት ይጀምራሉ። አንደኛ ማለት ነው። ሁለተኛ ጤናቸው ላይ በደንብ የተሻለ ሁኔታ ላይ መገኘት ይኖርባቸዋል። እንቅልፋቸውን ማሻሻል፣ ስፖርት መስራት፣ ሬጉላር ኤክሰርሳይዝ፣ ምክንያቱም ስለሚጨምር ብለድ ፍሎ እና ስለሚያሻሽል፣ አመጋገባቸው ማየት፣ ጭንቀት ካለ ፐርፎርማንስ አንዛይቲ ካለ እሱ መንስኤ ሊሆን ስለሚችል እሱን ራሱ መፍታት ያስፈልጋል ማለት ነው። ከዛ ውጭ ግን በሐኪም ጋር እገዛ ደግሞ ለተወሰነ ጊዜ ኮንፊደንሳቸው እንዲመጣ ለአጭር ጊዜ የሚቆይ ማበረታቻ ሊጻፍላቸው ይችላል ማለት ነው። ይሄም ኮንፊደንሳቸውን ለማምጣትና እነዛን ነገሮች ሳያቆሙ መፍትሄ የሚሆኑት እነዛ ቢሆንም ይሄ ደግሞ እንደ ድልድይ ለአጭር ጊዜ ጊዜያዊነት ሊያገለግላቸው ይችላል። ምክንያቱም አንዳንድ ጊዜ ኮንፊደንስ የሚመጣው ከፐርፎርማንስ ነው። አንድ ሰው
ፐርፎርማንሱ ጥሩ ሲሆን ኮንፊደንሱ ጥሩ ይሆናል። ከዛ በዛው ጥሩ ሆኖ ለመቀጠል እድሉ ይመችለታል ማለት ነው። በዛው መድኃኒቱ አቁሞ ሌሎች ጤናማ ነገሮች እያደረገ መቀጠል ይችላል ማለት ነው። ይሄ እንግዲህ ሐኪም ቃሉን እንደሰጠ ሐኪም የሰጠው ምክር ነው። ይሄንን ለማድረግ እኔ ጋር መምጣት አይጠበቅብም። ማንኛውም ተቋም ሄደ መጀመሪያ ቼክ ማድረግ ያለብህ የጤና ምርመራ ነው። ከዛ ጤንነት ኖርማል ከተባለ 3 እስከ 6 ወር ማቆም ነው። ከ3 እስከ 6 ወር አቆመህ የተወሰነ እገዛ ካስፈለገ ማንኛውም ሐኪም እገዛ ሊያደርግልህ ይችላል። ከዛ ከ3 ከ6 ወር በኋላ ግን ይህን ያልኩህን ስፖርት ሰርተ፣ እንቅልፍ አሻሽለ፣ ጭንቀት ቀንሰ፣ አመጋገብ አስተካክለ፣ ፖርኖግራፊ ሙሉ በሙሉ አቁመ፣ ምናልባት ካስፈለገም ለተወሰነ ጊዜ ድጋፍ ተደርጎልህ ለውጥ ካገኘ መተ ኮሜንት ላይ መልስልኝ። ካላገኘህም ራሱ ኮሜንት ላይ መልስልኝ። ሁለቱንም አድርገህ እንድትጠቀም ደግሞ ምኞቴ ነው። ይቅና። ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ። ወንዶችን በጣም ከሚያበሳጯቸው ነገሮች አንዱ ቶሎ የመጨረስ ችግር ነው፣ ወይም ደግሞ በሴክስ ሰዓት ፈጥኖ መጨረስና ከዛ በኋላ እምቢ ማለት ነው። ስለዚህ የተለያዩ የሕክምና አማራጮች አሉ። በዚህ ቪዲዮ ዋና ዋናዎቹን እነግራችኋለሁ። እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ቶሎ መጨረስ የምንለው አንተ ወይም እሷ ከጠበቃችሁት ጊዜ ፈጥናችሁ ትጨርሱ ቶሎ መጨረስ እንለዋለን። ብዙ ጊዜ ከ1 ደቂቃ በታች ሲሆን ነው። አንዳንድ ሰው ጋር ግን እስከ 3 ደቂቃም ይሄዳል ማለት ነው። በተለይ አኳየርድ ከሆነ እስከ 3 ደቂቃም ይሄዳል ማለት ነው። ይሄ ወርም አፕን አያጠቃልልም። ስለዚህ ዴፊኒሽን ምን ማለት ነው፣ ታይፖቹን፣ አይነቶቹ ምናምን በሌላ ቪዲዮ ገልጫለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። በዚህ ቪዲዮ ግን አንድ ቶሎ መጨረስ የገጠመው ሰው ምን ማድረግ ይችላል የሚለውን አብራራላችኋለሁ። ወንዶቹ በተለይ በጣም እስከ መጨረሻው ተከታተሉ። ሴቶቹም ለባሎቻችሁ እንዲያዩ ምከሯቸው ማለት ነው። የመጀመሪያው ቢሄቪየራል ቴክኒክ የሚባለው በጣም በሰፊው የሚታወቀው ነው። ይሄ ቢሄቪየራል ቴክኒክ ወይም የባህሪ ለውጥ የሚባለው በግንኙነት ሰዓት ላይ የሚደረጉ ቴክኒኮች ናቸው ማለት ነው። ስለዚህ ወንድየው ስሜቱ መጥቶ ከመጨረሱ በፊት አንደኛው ስታርት ኤንድ ስቶፕ የምንለው ግንኙነቱን እንቅስቃሴውን እያደረገ ማቆም። በሚያቆም ጊዜ ለ5 ሰከንድ ሊሆን ይችላል፣ ለ3 ሰከንድ ሊሆን ይችላል። 2 ችግር ሊገጥመው ይችላል በሚያቆም ጊዜ። ይህንን ታሳቢ አድርጎ ነው እንዳይገጥመው ጥንቃቄ ነው። አንደኛ የራሱ ስሜት ጠፍቶ ሊተኛበት ይችላል። ሁለተኛ እሷ ከስሜት ልትወጣ ትችላለች። ስለዚህ ከ3 እስከ 5 ሰከንድ በላይ ካቆየው እንደዛ ሊገጥመው ስለሚችል ስለዚህ ከ3 እስከ 5 ሰከንድ ይመከራል ማለት ነው። የመጀመሪያው ስታርት ኤንድ ስቶፕ ቴክኒክ ነው ማለት ነው። ሁለተኛው ደግሞ ስኩዊዝ ቴክኒክ ነው። ስኩዊዝ ቴክኒክ ማለት ስሜቱን ሊጨርስ ሊመጣ ሲል እሷ ወይም እሱ የብልቱን ጫፍ ጭምቅ አድርጎ በመያዝ ስሜቱ እስኪጠፋ ድረስ እና ስፐርሙ ወደ ውጭ እንዳይወጣ ማድረግ ማለት ነው። ይሄ ስኩዊዝ ቴክኒክ ይባላል። ሶስተኛው በብዛት ዲስትራክሽን ቴክኒክ የሚባል ነው። ስለ ሁሉም ግን ስለ ቢሄቪየራል ቴክኒኮች በሌላ ቪዲዮ ሰፋ አድርጌ አብራርቻለሁ፣ ገብታችሁ ማየት ትችላላችሁ። የመጀመሪያው ቢሄቪየራል ቴክኒክ ነው፣ ሁሉም ሰው ሊሞክረው የሚገባ መጀመሪያ ማለት ነው። ሁለተኛው ኪግል ኤክሰርሳይዝ ነው። ኪግል ኤክሰርሳይዝ ለቶሎ መጨረስ በጣም ኢፌክቲቭ ነው። እንዴት ይሰራል የሚለውን ገብታችሁ ይዩት። ቪዲዮ ኪግል ኤክሰርሳይዝ የሚል ለብቻው ሰርቻለሁ ማለት ነው። ሁለተኛው ኪግል ኤክሰርሳይዝ በመስራት በተለይ ለ3 ወር በየቀኑ ለ3 ጊዜ ከተሰራ በጣም ኢፌክቲቭ ነው ማለት ነው። እነዚህ በቤታችሁ በራሳችሁ ማድረግ የምትችሏቸው ነገሮች ናቸው ማለት ነው። ከዛ ሌላ ራሳችሁ ማድረግ የምትችሉት ክላይማክስ ኮንትሮል ኮንዶሞች አሉ። ኮንዶሞች ለዚህ ቶሎ ለመጨረስ ለሚረዳቸው ሰዎች ተብሎ የተዘጋጁ አሉ። ፋርማሲ ስትጠይቁ ክላይማክስ ኮንትሮል ኮንዶም ስጡኝ ካላችኋቸው በውስጡ ስሜት የሚቀንሱ ቤንዞኬን፣ ሊዶኬን የተባሉ ማደንዘዣዎች ናቸው። የብልት ጫፍን ስሜት ይቀንሳሉ። ስለዚህ ስሜት ሲቀንስ ቶሎ መጨረሱን ያዘገዩታል ማለት ነው። ስለዚህ ክላይማክስ ኮንትሮል ኮንዶም ያለ ሐኪም ትዕዛዝ ከፋርማሲ ማግኘት ትችላላችሁ። ይሄም ያቆምላ ወይም ይቀንስላችኋል ማለት ነው። ከዛ ውጪ ግን ሐኪም ጋር ስትሄዱ የተለያዩ መድኃኒቶች ይታዘዛሉ። እነዚህን መድኃኒቶች መጠቅስላችሁ ገዝታችሁ እንድትጠቀሙ ሳይሆን ሲታዘዝና ለምን እንደታዘዘ በግልጽ እንዲገባችሁ ለማለት ነው እንጂ ፕሪስክሪፕሽን ድራጎች ወይም ደግሞ በሐኪም መታዘዝ ያለባቸው ናቸው ማለት ነው። የመጀመሪያው ነምቢንግ ክሬሞች ናቸው። ነምቢንግ ክሬም እና ስፕሬይ የሚባሉት ስሜት የሚቀንሱ ናቸው። እንግዲህ ስሜት ስለጨመረ ነው ቶሎ የሚጨርሰውና
በብዛት ዋነኛው መንስኤ ፔናይል ቲፕ ሃይፐርሴንሲቲቪቲ ወይም ደግሞ ጄኔቲካሊ አንዳንድ ሰዎች ብልት ጫፍ በጣም ሴንሲቲቭ ስለሆነ ቶሎ ስሜታቸው ከፍ ይልና ይጨርሳሉ ማለት። ስለዚህ ያንን ለመቀነስ የተዘጋጁ ክሬሞች አሉ፣ የሚቀቡ ስፕሬዎች አሉ፣ እንደ ሽቶ የሚነፉ ማለት ነው። እነዚህ በተለያየ መልኩ የተዘጋጁ ናቸው። በውስጣቸው ሊዶኬን፣ ቤንዞኬን፣ ፕሪሎኬን የተባሉ ማደንዘዣዎች ናቸው የያዙት። እነዚህም እዛው አካባቢ ብልቱ ታይቶ በሐኪም ቢታዘዙ የተሻለ ነው ማለት ነው። እነዚህም ዲሌይ ያደርጋሉ፣ ዲሌይ ሊያደርጉ ይችላሉ ማለት ነው። ሌላው የሚዋጡ መድኃኒቶች ናቸው። የተለያዩ የሚዋጡ መድኃኒቶች አሉ ማለት ነው። በብዛት የሚታዘዙት ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር የሚባሉ በሰውነታችን ሴሮቶኒን የተባለውን ንጥረ ነገር ሪላክስ የሚያደርገንን ከፍ የሚያደርጉ ናቸው ማለት ነው። በተለያየ ስም እነዚህ አሉ። ዳፖክሲቲን፣ ፓሮክሲቲን፣ ፍሎክሲቲን ተብለው በሐኪም የሚታዘዙ ከምርመራ በኋላ የሚሰጡ መድኃኒቶች ናቸው ማለት ነው። እነዚህ ለመስራት ቢያንስ 2 ሳምንት መወሰድ አለባቸው። አንዳንድ ሰዎች አንድ ፍሬ ወስዳችሁ አልተሻለኝ የምትሉ ስለምትገጥሙኝ ነው። ቢያንስ ሰውነት ላይ 2 ሳምንት ተከታታይ ከ2 እስከ 3 ሳምንት ይፈልጋሉ መወሰድ ኢፌክቲቭ ለመሆን ወይም ውጤታማ ለመሆን ማለት ነው። ስለዚህ እነዚህ እምቢ ካሉ ቀጣይ ደግሞ በሐኪም የሚታዘዝ በጣም ላስቸገራቸው ሰዎች እና ኦልሞስት በጣም ሁሉንም ሞክረው እምቢ ላላቸው ሰዎች ትራማዶል በሐኪም ሊታዘዝ ይችላል። ስለ ትራማዶል አደገኛነት ከዚህ ቀደም በሰራሁት ቪዲዮ ገልጫለሁ፣ ገብታችሁ ማየት ትችላላችሁ። ትራማዶል ለሞዴሬትና ሲቪር ፔን ወይም ደግሞ ለከባድና ለከባድ ህመም የሚታዘዝ መድኃኒት ነው። ዝም ብሎ የሚታዘዝ መድኃኒትም አይደለም። ነገር ግን ይሄ ኦፍ ሌብል አንዳንድ ጊዜ ይሄ ነገር በጣም ሁሉንም ሞክረው እምቢ ላላቸው ሰዎች ትራማዶል በሐኪምና ለተወሰነ ጊዜ በተወሰነ መጠን ትራማዶል ሊታዘዝ ይችላል። ኦፍ ሌብል ማለት ነው። ኦፍ ሌብል ማለት ይሄ የተዘጋጀው ለፔን ለማስታገሻነት ነው። ነገር ግን ለዚህም በሐኪም ሊታዘዝ ይችላል። ነገር ግን በጣም በከፍተኛ ጥንቃቄና ቁጥጥር የሚወሰድ መድኃኒት ነው ማለት ነው። ሌላኛው አንዳንድ ሰዎች ፎስፎዳይስተሬስ ኢንሂቢተር የሚባሉ እንደ ቫያግራ፣ ሲያሊስ፣ ሌሎችም ስቴንድራ፣ ሌሎችም ፎስፎዳይስተሬስ ኢንሂቢተር የሚባሉ መድኃኒቶች ለውጥ ሊሰጧቸው ይችላሉ። በተለይ ይሄ ሳይኮጄኒክም ሆኖ ኢሬክታይል ኮምፖነንትም ካለው ኢሬክታይል ዲስፋንክሽን ወይም ደግሞ የጥንካሬም ችግር ላለባቸው ሰዎች ይሄም ሪስፖንድ ያደርጋሉ አንዳንዶቹ። በተለይ እነዚህ ፎስፎዳይስተሬስ ኢንሂቢተር የምንላቸው ሜዲካል ተርም ነው አይነው፣ ግን ያው በሐኪም የሚታዘዙ መድኃኒቶች ነው። ዞሮ እነዚህ ከቅድም ከነገርኳችሁ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር ከሚባሉ እንደ ፍሉክሲቲን ካሉ መድኃኒቶች ተዳቅለው ኮምባይን ተደርገው ሲሰጡ የበለጠ ኢፌክቲቭ ይሆናሉ ለብዙ ወንዶች ማለት ነው። ስለዚህ ብዙ ትዳር በዚህ ምክንያት ይበጠበጣል። ስለዚህ መፍትሄ ግን አለው። ቢሄቪየራል መፍትሄ አለው። ከዛ ከአመጋገብ፣ ከስፖርት፣ ከእንቅልፍ፣ ከጭንቀት ማኔጅመንት፣ ከሪሌሽንሺፕ ኢሹዎች ያሉትን ጠቅላላ ማየት ያስፈልጋል። ነገር ግን ቀላሉ ነገር ሞክራችሁ እምቢ ካላችሁ ዝም ብሎ መድኃኒት መሞከር ሳይሆን ሐኪም ጋር ቀርባችሁ ተመርምራችሁ ብትታከሙ ይመረጣል ማለት ነው። ሰላማችሁ ይብዛ።